እዚህ ጋር እንደምታዩት መጀመሪያ ሊያቅፎ ነው የሚሉ ሰዎች ነበሩ። አቡ የሙ ወንድም ይባላል። ይሄ የምትመለከቱት አዋርድ መድረክ ላይ ምን ተፈጠረ የሚለው ነገር ግልጽ ላደርግላችሁ ነው የመጣሁት። በመጀመሪያ ደረጃ እኔ የአዶናይ ደጋፊ እጅግ አሳዛኝና እጅግ ልብ የሚሰብር ዜና በዚህ ሰዓት እየሰማን እንገኛለን። ሁሌ ግልጽ ነው ነገር 3 ሚሊዮን ብር ምኑና ነው ራቁቷን እኔ ምለው ይሄ ምን ነው እንትኑን ከጫፉ ተሳይልም ነው እንደምናውቀው ያው የቲክቶክ አዋርድ ትላንትና ነበርና የመኪናው በወፍ በረር ያየናቸውን ጉዳዮች እስኪ ሙሉን አይተን እንመለሳለን። እስኪ ያው ስሜቱን በሚገልጽበት ሰዓት ድንገት መጣ ማለት ነው። አያችሁት? የፊቱን ሪያክሽን የሚደባደብ ነው የሚመስለው። አዶናይም የሆነ የጥርጣሬ አይነት እይታ ነበር እያየው፣ ሊደባደብ እንደሆነ አይነት የጥርጣሬ አይነት ነገር ነው እያየው የነበረው። ከዛ ይዘውት ሄዱ ጋርዶቹ። እዚህም ላይ እንደምታዩት በቃ እንጭቀው ነው ይዘውት ይሄዱ ቦዲ ጋርዶቹ ማለት ነው። እነሱ የሚሉትን ምላሽ ደግሞ እስኪ እናያለን ከራሳቸው አንደበት ማለት ነው። አቡ የሙ ወንድም ይባላል። ይሄ የምትመለከቱት ገራሚ ወጣት ማለት ነው። መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔን ለመምታት አይደለም ልነግራችሁ ፈልጋለሁ። የዛኔ ግን አላወቅኩትም ነበር፣ ምክንያቱም አይምሮ የት እንደነበር አላቅም። በሽልማቱ ምክንያት በጣም ደስ ብሎኛል እየተናገርኩኝ ነበርና ከዛ ሴኩሪቲዎች ደግሞ በዛ ሲመጡ ምንድነው የተፈጠረው? እኔ ግራ ገብቶኝ ነበረ እና ወንድሜ በጣም ወድሃለሁ። ከዚህ በፊት ቪዲዮዎች ማይቻቸዋለሁ። ቴንክ ዩ ሶ ማች ፍቅርን ለመግለጽ ከዚያን ያህል ስለሄድክ ማለት ነው። ተረድቻለሁ። በአካል እንገናኛለን። የፍቅር እንደሆነም እናሳያቸዋለን ማለት ነው። እወድሃለሁ። አይ ሆፕ ምንም ነገር አልሆንክም። ያኛው የሚለውን ደግሞ ሆኖ በጣም ብዙ ሰው እየተቀባበለው ያለ ቪዲዮ ነው ያሳዩዋችሁ። በትላንትናው ዕለት በቲክቶክ ክሬቲቭ አዋርድ መድረክ ላይ ምን ተፈጠረ የሚለው ነገር ግልጽ ላደርግላችሁ ነው የመጣሁት። በመጀመሪያ ደረጃ እኔ የአዶናይ ደጋፊ ነኝ። ሲሄድም ከቤትም ጀምሮ አዶናይን እየደገፍኩት ነው የሄድኩት። የእናታችንን የቅድስት ድንግል ማርያምን ስም ከፍ ሲያደርግም በጣም ደስ ብሎ የነበረ በቦታው ላይ። ከዛ በኋላ ደግሞ ቁልፉንም ደግሞ ሲወስድ ደግሞ በጣም ደስ ብሎኝ ስለነበረ ደስታዬንና ሪስፔክቴን እንግዲህ ለመግለጽ መድረክ ላይ ወጥቼ ነበረ። ይሄንንም ደግሞ እንግዲህ የጸጥታ ኃይሎች ስላልፈለጉት ከዛ ቦታ ላይ ለማስወረድ በነበረ ትንሽ አለመግባባት ያን ነገር ግን እየተቆራረጠ እንግዲህ እኔ አዶናይ ልደበድበው እሱን ልመታው እንደወጣው ተደርጎ እየተለቀቀ ያለው ነገር በጣም የሚያሳፍር ነገር ነው። እውነት ለመናገር አንዳንዶቹ ሁሉ ትንታኔ እየሰጡበት ያለው በቃ የምር ልደበድበው የወጣው አይነት አድርገው እንትን እያሉ ያሉ እያናፈሳሉ ሰዎች አሉ። በጣም በሚገርምና በሚደንቅ ሁኔታ እኔ ግን አዶናይ ወንድሜ ነው። ምንም የሚያገናኝ ነገር የለም። ምንም አድርጎኝም የማያውቅም። ከዩቲናስ ጋር ደግሞ አያይዛችሁ ደግሞ የዩቲናስ ደጋፊ ነው እሱ ለዛ ነው ምናምን ለምትሉ ደግሞ ዩቲናስን ሲጀመር አግኝቻትም አላውቅም፣ ተገናኝተንም አናውቅም፣ አውርተንም አናውቅም። ዩቲናስ ማናትም አልላችሁም፣ አውቃታለሁ ግን ምንም አይነት የለንም። ሞር እኔ ወደ አዶናይ ነው ማደለው፣ አዶናይ ነው መደግፈው። ሁሉም ሰው የፈለገውን የመደገፍ መብት አለው። እኔም ደግሞ አዶናይን ደግፍ ያለውኝ። ሌላው ደግሞ የሚገርማችሁ ነገር ከአዶናይ ጋር ኮላብ አድርገን አሪፍ ስራ ይዘንላችሁ እንደምንመጣ ምንም ጥርጥር የለኝም። ምችት ይበላችሁ። ካናካካቻም ነው በጣም ድምቅ ያለ ነው። ልክ እንደኔ የለበሰችው ሙሉ ክፍት ሙሉ ማለት ነው። ማስያዣ ማለበሰች እስከ ሆዷ ድረስ። እኔ ግን ምንም ስለማልፈራ የፈለኩትን ነገር ለብሼ እመጣለሁ። ፓንት ብቻ ነው የለበሰችው ጋይስ። ኢትዮጵያ በጣም ብዙ አይነት ካልቸሮች ፓንት ብቻ ነው የለበሰችው ከታች ወይ ፊት ነው። ከፋሽን አንፃር ነው በቃ ኤኒ ነገር ፋሽን ነው ብዬ ነው ማምነው። እንኳን በደህና መጣሽ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው ነገር ሶስት በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ብዙዎችን ያስቆጣው አለባበስ ነው። ቤተሰቦች ብዙ ሀሳባቸውን የሰጡበት። እሺ የዛሬው ጂ40 ክሬቲቭ አዋርድ ማን የሚያሸንፍ ይመስላል? መኪናው ማን ይመስላል? እኔ መኪናውን እንደ ሁለት መኪና ሆኖ አንዳንድ ቢሰጣቸው ደስ ይለኛል። ይገርምሻል። ለካ የተቆራረጠ ልብስ ነው እንደዚህ ውድ ዋጋ የሚያወጣው። እኛ እኮ ይቀንሳል ትንሽ ስለሆነች ነው። በቃ እኔ ምን አገባኝ? ተውኛ እኔ ምን አገባኝ? አሁን እኔ የራሴን ሀሳብ ነው። እኔ አሁን ሌላው አልታየኝም። እኔ ራቁቷን የሄደችው ሴትዮ ብቻ ነው የታየኝ። እኔ ተውኝ በቃ ማንም ይልበስ። እኔ ምን አገባኝ? በቃ ትቻለሁ። የሀሳቤን ነው የሰጠሁት። እኔ ፊት ሲሰጣችሁ እናንተ ደግሞ አናታችን ላይ ነው ጎንፎ የምትሰሩት። እኔ ያልኩት ራቁቷን የሄደችው ሴትዮ ብቻ ነው የታየኝ። ያዋርዱ ላይ ማንም አልታየኝም። አላቃችሁም፣ አታቁኝም።
መብቴ መሰለኝ። ራቁትሽን የሄድሽው ሴትዬ ሄድብሻለሁ ውዴ ሄድብሻለሁ። ምኑና ነው ራቁት? እኔ ምለው ይሄ እንደዚህ ያመጣሽው እንደዚህ ግልጥ አይልም እንዴ? ኢትዮጵያውያን የኛ የራሳችን ባህል ወግ ያለን ህዝቦች ነን። በነገራችን ላይ እኔ የሚገባኝ እንደዛ ነው። የሆሊውድ ወይም ደግሞ የቦሊውድ አክተሮች ወይም ደግሞ አክትረሶች እንደዛ ስለለበሱ ያንን ዳይሬክት ኮፒ አድርጌ ኢትዮጵያ ውስጥ ልተግብረው ካላችሁ ይሄ ማህበረሰብ አናትሽን ወይ አናትህን ሊነድለው ይችላል። ይሄን ራሱ ማወቅ ያስፈልጋል ብዬ አስባለሁ። በእርግጥ ይህም አከራካሪ ጉዳይ ነው። ምንድነው የራቁት አለባበስን በሀገራችን አለ አይደል? ወደ ደቡብ ምናምን አትሄድም እንዴ? ወገኖቻችን እኮ ከወገበታችን ራቁታቸውን ይሄዳሉ። ሰው እነሱን ስለወክል ሊሉ ይችላሉ። ግን ከተሜው ምን ይላል? ይሄ ሃይማኖተኛ የሆነ ህዝብ የጡትሽን ጫፍ እያሳየሽ ለብሰሽ ምትወጪ ምን ይላል? ሁለተኛ እንደዚህ የለበሽው ለምንድን ነው? እንደዚህ የለበሽው ኖርማል ልብስ ብትለብሺ እይታ ውስጥ ምትገቢ ሴት ስላልሆንሽ ነው ማለት ነው። በነገራችን ላይ ብዙ ሴቶች አላስፈላጊ ነገሮቻቸውን የሚያሳዩአችሁ ኖርማል ልብስ ቢለብሱ እይታ ውስጥ መግባት ስለማይችሉ ነው። ምን ነው እንትሩን ጫፉን ታሳይልም ነው? እንደምናውቀው ያው የቲክቶክ አዋርድ ትላንትና ነበርና የመኪናውም አሸናፊ አዶናይ ይሆናል። በዛ አጋጣሚ በጣም እንኳን ደስ ያለ አዶናይ ወንድሜ። ይሄ ሽልማት እንግዲህ የእናንተ ነው። የ5 ዓመት ታማኝ ፎሎወሮች እናንተ ኮፒ ሊንክ ሼር እያደረጋችሁ ከዛ ማስታወቂያ በምሰራው ብር ነው ይሄንን መኪና ያገዛሁትና ይሄም የእናንተ ሽልማት ነው። እጅግ በጣም ነው የማመሰግናችሁ። እጅግ አሳዛኝና እጅግ ልብ የሚሰብር ዜና በዚህ ሰዓት እየሰማን እንገኛለን። ህይወት እንግዲህ እንዲህ ነች። ሁላችሁም ለወንድማችን ነፍስ ይማር በሉ። እጅግ በርካቶቻችሁ የምታውቁት ተወዳጁ ኮሜዲያን ወንደሰን አውራሪስ እንግዲህ ከዚህ ዓለም በሞት መለየቱ በዚህ ሰዓት እየሰማን እንገኛለን። ለብዙ ዓመታት በሳቅ ሲያስቀን የኖረው ወንደሰንን በድንገተኛ የልብ ህመም ምክንያት ህይወቱ ማለፉ ነው የተሰማው። ለወንድማችን ነፍስ ይማር፣ እንዲሁም ደግሞ ለቤተሰቦች፣ ለጓደኞች፣ ለአድናቂዎቹ እንዲሁም ደግሞ ለመላው ኢትዮጵያውያን በሙሉ መጽናናትን እመኛለሁ። ይቅርታ ከሶሻል ሚዲያ ነበር መደውለው ማውራት እችላለሁ? እሺ ሃይሌ ሃይሌ እሺ ስለ አንድ ልጅ እናንተ ቻሌንጅ ሰጣችሁት የእናንተን ቻሌንጅ ተቀላቅሎ ቪዲዮ ይሰራ ልጅ ነበረ እና ያ ልጅ ደግሞ እጅግ በጣም ማለት ይመስለኛል የዝቅተኛ ኑሮ እንትን ያለው ልጅ ነውና ግን በጣም ቫይራል የወጣ ቪዲዮ አለ። በጣም ከፍቶት እያለቀሰ እና ለምን ማለት እናንተ ሰፖርት አላደረጋችሁትም? የእናንተን ምርትን ያስተዋወቀውና ለምን እንደዚህ ማድረግ ተፈለገ? ይቅርታ አይመሲ የልጁ ስም ሱራ ነው የሚለው ሱራ ይባላል ልጁ። ስለእናንተ የፓስታ እንትና ማስታወቂያ ሰርቶ ነበረ እና ስለሱ ልጅ ነበር። እጅግ በጣም ትላንትና በነበረው አዋርድ ላይ የፓስታው ስምም እንደገና ልጁም ደግሞ የልፋቱን ዋጋ አላገኘም እና አልቅሶ ነው ሄደ በይልኝ ያለቀሰ ቪዲዮ ስላየን የደወልንላችሁ። ቪዲዮ ናቸዋለሁ። እሺ እሺ ግን ምንድነው እኛ እንደ ድርጅት እንትኑን አዘጋጀን እንጂ እንትኑን ፈጠን እንጂ አዘጋጅና መራጫ አካል እኛ ልሰጥ። ኦኬ አዘጋጆቹ እኛ ፈጠን እነሱ አሸናፊ ናቸው ላሉት አሳወቁን። እኛ የሚያወቅ ነው ይዛኖታ ስለሆነ ይዛውላት ይስራል። ማንንም ምንድነው ማነው ታሰ ሁላችን የመጣነው አባላት ያወቅ ነው። እንደማንኛውም ሰው ቦታው ተገኝተን ነው ተደረሰምናቀው ነገር የለም። ኦኬ የቻሌንጁን እሱ ማለት አንደኛ የእናንተን ምርት ያስተዋወቀበት እንትኑ ቪዲዮ እጅግ በጣም ቫይራሉ የወጣ ነው። በጣም ብዙ እንትን አይቶታልና ቻሌንጁን ያዘጋጃችሁለትን እናንተ ለምን እንደ አንድ ድርጅት ሰፖርት አላደረጋችሁትም? አሁን ማለት ነው ምናልባት ለድርጅት የኛ ሙሉ አውቶሪቲ ቢኖረን ኖሮ ልክ ነሽ መሰራት ያለበትን ነገር ምን ላይ ተደርሷል፣ ምን አደረገ፣ እንዴት ተደረገ የሚለው ማየት ይጠበቅብን እንችል ነበር። እኛ በደጋፊዎቹ ልክ ሳይሆን ማን መረጣቸው፣ ምን ያክል ሰው መረጣቸው በሚለው ውስጥ ነው ያን ነገር የተረዳነውን ያስረዱን ማዘጋጆች አካል ቪው ራሱ ማለት እይታውም እኮ የዚህ ልጅ እኮ ነው የሚበልጠው። ለስንት ሰው ነው የሰጠኸው በሉት? ለስንት ሰው ነው ቻሌንጁን የተሰጠው? ድርጅታችሁ ለስንት ሰው ነበር ከይቅርታ ጋር ቻሌንጅ የተሰጠው? የስ ለስንት ልጆች ለስንት ቲክታከሮች ነበር ቻሌንጁን የሰጣችሁት? እና የተዘጋጀው እንትን አለ ፕላትፎርም አለ። ፕላትፎርም
ደረጃ አለው ወይም ደግሞ የስፖንሰርሺፕ ሌቭል አለው። እሺ የፕሪሚየም ጎልድ እንደዚህ እየተባለ በሚመጣው እኛ የደረሰ የጎልድ ፕላትፎርም ነው። አስበን የነበረው የፕሪሚየም ነበር። ኦኬ ግን ዛሬ ሲደርስ አዘጋጆቹ የተነጋገርነው ወይም የተባባልነው የተለያዩ ቪዲዮ የሚሰሩ ሰዎች ወይም ቲክቶኮች እድሉ ይሰጣል። የተለያዩ ቪዲዮ ይሰራሉ በራሳቸው። ከዛ በኋላ ከዛውት 100,000 በላይ ተመልካች ያሉ ሰዎች ምርጫ እድሉ ይገባሉ። ምርጫው ቲክቶክ አዋርዱን ምርጫ መስጠት የሚያሟሉ ሰዎች ይመረጣሉ። ምርጫ ስር ያሉ ሰዎች ያሸነፈ ከይቅርታ ግን እንደዛ ከተባለ እኮ ይቅርታ እንደዛ ከተባለ ግን እኮ ታዲያ ይሄ ልጅ እነዛ ስማቸው የተጠራውና የዚህ ልጅ ቪው እኮ የዚህ ልጅ ቪው እኮ ነው የሚበልጠው። አንደኛ የዚህ ልጅ ቪው ነው የሚበልጠው። በሚሊዮን እንዴ ማን ነው የሚደውልባት? ኦኬ ስለዚህ ያንን ጥያቄ መመለስ ፕሮግራም አዘጋጅ የሆኑት ናቸው። አዎ ግን እሺ እናንተስ እንደ ድርጅት ይሄ አንድ ምስኪን ልጅ ኦልሬዲ ምርታችሁን አስተዋውቋል፣ በሚሊዮን ታይቷል። እናንተስ እንደ ድርጅት ለምን ሰፖርት አታደርጉትም? ማለት ኦልሬዲ ይሄ ልጅ እኮ እዚያ ቴንክ ዩ እንደ ሁማኒቲ ይሁንና እሺ አንድ ጊዜ እሱን በማድረጋችሁ እናመሰግናለን። ግን አሁን ጊዜው እሱን አልተከታተልንም። እስቲ እሱን ቪዲዮን ለማየት እንሞክራለን። ግን አንደኛ እንደ ሁማኒቲ፣ ሁለተኛ ነገር ደግሞ ለእናንተ ብዙ ቪው ማስገኝቷል። ሁለተኛ ነገር ደግሞ ዘመኑ የሶሻል ሚዲያ እስከሆነ ድረስ እኛ ሰፖርት እናደርጋችኋለን። ሶሻል ሚዲያ ላይ የራሳችን የሚቀበሉን ሰዎች ስላሉ እናንተ ደግሞ እንደ ድርጅት ተነጋገሩና ይሄን ልጅ ሰፖርት አድርጉት ፕሊዝ። ቲክታክ ነው የምንደው ናግባባዩ በዛው ሩዙን ያስተዋውቅ እናንተን ይበል። በዛ ላይ ደግሞ ስሚ ልጁን ሰፖርት ካላደረጉት ማለት ነው አንፈልጋቸውም። ሌላ ሰፖርት የሚያደርግና የሚያስተዋውቅ ለድርጅት እንፈልጋለን። በቃ አትለማመጭ መሲ፣ ምንድነው የምትለማመጭ? አይተውታል አይደል እንዳልቅሶ ሲሄድ ወይ የሚሰማ ከሆነ በቃ የህዝብን ቁጣ አስነስቷል። የድሃ ልጅ አልቅሷል አደባባይ ላይ ብለሽ ንገራቸው። ኧረ ቆዩ አንዴ፣ ሰውየው መጥፎ ነገር አላወራም። ቆዩ ትክክል መጥፎ ነገር እኮ አላወራም። ወደ 5,000 ምናምን ሰው እየሰማክ ነው። ከቻልክ ቲክታካችንን ዋትስአፕ ላይ ኮንታክት ላድርግህና መተህ አንተም በዛው ምርታችሁን አስተዋውቃችሁ በዛው ደግሞ ይሄን ልጅ ሰፖርት እንድታረጉት እንፈልጋለን። ያው እንደዚህ ደግሞ ማታረጉ ከሆነ እኛ ተጽዕኖ ፈጣሪዎች ነን በራሳችን ሚዲያ እና ይሄ ልጅ እንደዚህ አልቅሶ ምስኪን ስለሆነ ተቀባይነት ስለሌለው ተብሎ የዚህ ልጅ ቪው በልጦ እያለ ቪዋቸው ያልበለጠ ግን ደግሞ ውስጥ ሰው ያላቸው ሰዎች ደግሞ ወደፊት ወጥተው ይሄ ልጅ አንገቱን ደፍቶ የሚመለስበት ምንም አይነት ምክንያት የለም። እንደ ድርጅትም እናንተ ልታዩ ይገባል። ይሄን እንግዲህ ያያችሁትን ይመስላል ማለት ነው። በጣም የምንወደው ኮሜዲያን በድንገተኛ የልብ ህመም ህይወቱ አልፏል። የተሰማንን ሀዘን እንገልጻለን። ነፍሱን ይማረው ብለናል ማለት ነው። ቤተሰቦች በሌላ ጉዳይ ደግሞ የሱራ ጉዳይ በአረብ ሀገር የሚኖሩ እህቶቻችን በዚህ መንገድ ለሱ ሲታገሉ ቆይተዋል ማለት ነው። ከፓስታው እንትን ጋር ሲያሰሩት ከነበሩት ጋር እነሱም በስተመጨረሻ ከዚህ ካያችሁት ባሻገር ሰፖርት ለማድረግ የየራሳቸውን ድርሻ ቃል ገብተዋል ማለት ነው። ቤተሰቦች እሱን ሰፖርት ለማድረግ በጣም ደስ የሚል ነገር ነው ያደረጉት ነገር። ሌሎች የሚያያቸዋቸውን ይመስላል የዛሬዎቹ ቤተሰቦች። በሌሎች ጉዳዮች እስከምንገናኝ ሰላማችሁ ይብዛልኝ።